በማዕከላዊ ኢትዮጵያ ክልል የከንቲባ ፕሮጀክቶች በሚል የተጀመረው የኮሪደር ልማት ስራ በኋላ ላይ አድማሱን በማስፋት ከ165 ኪሎ ሜትር በላይ መንገዶችንና ልዩ አገልግሎቶችን የያዘ የልማት ኢኒሼቲቭ በመተግበር ላይ ይገኛል። አሁን ላይ ከተሞች ቴራዞ ንጣፍ የመብራት ፖል ተከላና ሌሎች ተግባራት ያከናወኑ ናቸው ያሉት የክልሉ ከተማ ልማትና ኮንስትራክሽን ቢሮ ምክትል ኃላፊና የማስፈጸምና አቅም ግንባታ ዘርፍ ኃላፊ አቶ ጨምር ኃይሌ በቀሪ ጊዜያትም ይህንን ማፋጠን ያሻል ብለዋል። በክልሉ ከ90 በላይ የአንድ ከተማ አንድ ፕሮጀክት ይፋ መደረጉን ጠቁመው ከነዚህ ውስጥ ከ8 ውጪ ሌሎቹ በግንባታ ላይ የሚገኙና እየተጠናቀቁ ናቸው ብለዋል። በጣም ልዩ ትኩረት ተሰጥቶት የሚመራ ፕሮጀክት ነው ማለት ነውና ይህ የአንድ ከተማ አንድ ፕሮጀክት በክልላችን ተጀምሮ አሁን ባለበት ሁኔታ በዚህ ዓመት እንዲጠናቀቅ በ1.29 ቢሊዮን ብር መነሻ ነው በጀቱ መጀመሪያ መነሻችን ላይ ላውንች ያደረግነው ክልላችን 2.5 ሚሊዮን ህዝብ ተጠቃሚ ይሆናል የሚል ነው አጠቃላይ ታሳቢው ማለት ነው። በዚህ ደረጃ እነዚህ ፕሮጀክቶች በአሁኑ ሰዓት በጥሩ እንቅስቃሴ ውስጥ ነው የሚገኙት። ካሉን 90 ፕሮጀክቶች ኦልሞስት ከ8 ፕሮጀክት ውጪ ሁሉም ተጀምረዋል። በቀላሉ ለህዝባችን ተደራሽ የሚሆኑ ችግራቸው ሊፈቱ የሚችሉ ህዝቡ አምነውባቸው ተመርጠው ነው በወደዚህ የገባ ነውና እነዚህ ፕሮጀክቶች ሲያልቁ ብዙ ህዝብ ተጠቃሚ የሚያደርጉ ናቸው። እየተሰሩ ያሉት አብዛኞቹ ፕሮጀክቶች ሰው ተኮር መሆናቸውም እንዲሁም በክልሉ አብዛኞቹ ከተሞች ላይ አገልግሎት አሰጣጥን በማዘመን የህብረተሰቡን እንግልት የመቀነስ ስራ ስለመሰራቱም አቶ ጨምር ጠቁመዋል። እስከ ፈርጅ 3 ያሉ ከተሞች ላይ ፎከስ ነው ያደረግነው። መጀመሪያ ፈርጅ 1 እና 2 ከተሞች ላይ ነበር ፎከሳችን በሰባቱ ላይ አሁን ደግሞ እስከ ፈርጅ 3 ከተሞቻችን ወይም ከተማ አስተዳደር ምንላቸው ከተሞች ላይ ማስፋት አለብን ብለን ነው የገባነው። ስለዚህ 17 በዘንድሮ አመት ውል ገባን። አምና 7 ኦሬዲ 17 እና 7 24 ማለት ነው። ጠቅላላ 29 ከተማ አስተዳደር ነው ያለን። በ24ቱ ላይ በአሁኑ ሰዓት የአገልግሎት ማዘመን ስራ በአንዳንዶቹን ዝግጅት ያደረግን ነው፣ በሌሎቹ ደግሞ ጀምረናል ማለት ነው። የቡታጅራ ከተማ አስተዳደር ከንቲባ አቶ አብዱ አህመድ በበኩላቸው በከተማው እየተከናወኑ ያሉ የኮሪደር ልማት ስራዎች መዝናኛ ቦታዎችን፣ ፕላዛዎችና ሌሎች አገልግሎቶች ያካተቱ እንዲሆኑ እየተሰራ ነው ብለዋል። 5 ሳይቶች ናቸው ወደ 91% አካባቢ ተፈጻሚ የተደረጉት ፊዚካል ስራቸው ወደ 91%፣ ፋይናንሻል አፈጻጸማቸው ወደ 63% አካባቢ ተፈጻሚ ማድረግ የተቻለበት አሁን ግሪነሪና ኦልሞስት ፖሎችን በስማርት ፖል የመተካት ስራ ብቻ ነው የቀረን። ከዛ ውጪ ቴራዞና ማንጥፍና መሰል ስራዎች ኦልሞስት ፋይናላይዝ ተደርጓል። ኮሪደር ልማታችን ከቴራዞ ማንጥፍ በላይ ሁሉም መሰረታዊያን እንዲያሟላ መደረግ መቻል አለበት። ምሳሌ አሁን ያለንበት አንዱ ከንቲባ ፕሮጀክት ከ5 ሳይቶች አንዱ ሳይት ላይ ነው ያለነው። ይሄን ሳይት መቻል ፓርክ አካባቢ ነው የምንገኘው። እቺ ሳይት ሙሉ መሆን መቻል አለበት ብለን ከዚህ በኋላ ያለው እቺ ከጀርባችን የሚታየው ፓርክ በፋውንቴንና መሰል ፕሮግራሞች መታጀብ አለበት በሚል እየተሰራን ያለነው። ስማርት ሽንት ቤቶችን በተመሳሳይ ከፌደራል በተደገፈልን ድጋፍ መሰረት ስማርት ሽንት ቤትም ጭምር እዚህ እየተገጠመን ያለውና ሙሉ መሆን መቻል አለበት። ሰዎች የሚዝናኑበት መሆን መቻል አለበት፣ የሚያርፉበት መሆን መቻል አለበት። የሆሳና ከተማ አስተዳደር ከንቲባ አቶ ዳዊት ጡምደዶ በበኩላቸው በከተማው በርካታ ፕሮጀክቶች እየተሰሩ ስለመሆኑ ጠቁመዋል። በአጠቃላይ የአስፋልት ስራ 25 ኪሎ ሜትር አስፋልት ስራ፣ የህዝብ መጸዳጃ ሽንት ቤት 5 ገንብተናል። በተመሳሳይ መልኩ እንደዚሁም የወጣቶች መዝናኛ ማይከል ያ ማለት ሲቢና ግንባታ ማይከል፣ ፓርኮች፣ የውሃ አካላት እንደዚሁም ትምህርት ቤቶች፣ ሁለት ጤና ጣቢያዎች፣ ከተማ ውስጥ ድሬኔጆች የተለያዩ ስራዎችን እየሰራን ነው። ይሄ ሁሉ ሲደመር በአጠቃላይ በከተማ ውስጥ በህብረተሰብ ተሳትፎና በከተማ ገቢ የሚሰራው 7 ቢሊዮን ብር ፕሮጀክት የሚንቀሳቀስ ፕሮጀክት አለ ማለት ከተማ ውስጥ። እነዚህ ሁሉ አብዛኛው አክቲቭ ናቸው ማለት ነው። ያነጋገርናቸው የቡታጅራና የሆሳና ከተማ ነዋሪዎች በበኩላቸው አሁን እየተሰሩ ያሉ የመሰረተ ልማትና የኮሪደር ልማት ስራዎች ተጠናክረው እንዲቀጥሉ ጠቁመዋል። እጅግ በጣም የመንገዱ ስፋት በተመለከተ እጅግ በጣም ውብ በአማረ መልኩ ሰፍቷል። ድሮ እንደዚህ አይነት አስፋልት አልነበረም። አስፋልቶች ውስጥ ለውስጥ አስፋልቶች እየተሰሩ ነው። ሰው የደከመ ሰው በየመንገዱ ሲሄድ እያረፈ ጥላላ እያረፈ እየተዝናና እየተጫወተ ነው የሚሄደው። እግረኛ መንገድ ሌሎች ሰዎች ደግሞ የሚራመዱበት መንገድ በተፈለገው መልኩ ብቻም ሳይሆን ከሚፈለገው በላይ ስታንዳርዱን በተጠበቀ መልኩ ለነዋሪዎች ምቹና ማራኪ የሆነ የከተማ አደረጃጀት እየተፈጠረ በመምጣቱ በዚህ በኮሪደር ልማት ሂደት ላይ
እንደ አንድ ኢትዮጵያዊ እውነት ለማውራት እጅግ በጣም ደስተኛ ነኝ። ሆሳና ብቻ አይደለም ሆሳና አካባቢ ያሉ ከተሞችን በስራ አጋጣሚ ይመላለሳለሁና በርካታ ከተሞችን አሁን ሳይ በቃ እንደፈለግን በእግራችን በሞተር በመኪና እንደፈለግን ልንንቀሳቀስበት አጋጣሚ የተፈጠረ በመሆኑ በዚሁ አጋጣሚ መንግስትን እጅግ በጣም ላመሰግንና ላደንቅም ይፈልጋለሁ።